እኔማ ግዴታ ነው ሌላ ሰው ከአንቺና ከዛ ደግሞ ልንገርሽ እዚህ ቻናል ላይ ቪዲዮ ሲለቀቅ ማለት ነው። እዚህ ቻናል ላይ ቪዲዮ ሲለቀቅ እኔ ልንገርሽ መሪ ይሄ የተሸጠው ቪዲዮ ላይ ያ ሰውዬን ደግሞ እኔ ምን እንደማደርገው ያያል። ብቻ ያድርሰን ፈጣሪ ለዛች ቀን እቺ ቃሌን በተግባር ነው ማሳየው። ያ ቪዲዮ ብቻ ይፖሰት እዛ ቻናል ላይ ቪዲዮ ይፖሰት እና እስቲ ፊት ለፊት እንታይ ከማን ቻናል እንደወሰደ ኬክ ሀብ ተደርጎ ከመሬት ላይ ያነሳው ይሁን እንጠይቃለን። አንድ ልንገርሽ እኔ ይገርምሻል ማለት ነው። እኔ ይሄም ቻናሌ ባይዛው ቲክቶክ ላይ የሆነ ቪዲዮ ከፖስትኩኝ ሪፖርት ይደረጋል፣ ኮሚኒቲ ጋር ይይዘኛል ሁሌ። ከዛ ከሱ ከተለያየ በኋላ 20 ምናምን ሺህ እንትን ብዬ ነበረ 20 ምናምን ሺህ ቲክቶክ ብዬ ነበረ። እሱንም ባን አስደረጉት ኦኬ ምናምን ብዬ አሁን በዚቹ መጀመሪያ ላይቭ ነበር የተዘጋው እና ላይቭ ሲዘጋ ነው ይሄን ቻናል ራሱ የከፈኩት አንዳንዴ ላይቭ ለመግባት ማለት ነው። ከዛ ያ ባን ሲደረግ እዚህ ላይ ገባ። ያው እዚህ ላይ የምመለቃቸው ቪዲዮዎች ኮሚኒቲ ጋር ኖ በቃ እሱ ሀሳብ አይደለም ገባሽ? እና አሁን እየሰራ ያለሁት እኔ በራሴ ዩቲዩብ ነው፣ ዩቲዩብ ላይ ነው። እኔ ያ ዩቲዩብ እኮ ዛሬ ያመጣኝ እንደነገርኩሽ ስሙ ባነሩ ሁሉ ነገር ተቃይሮ ስለመጣ ነው። ስለዚህ ከ11 ወር መለያየት በኋላ ቅድሙ የፏድን ጥያቄ እየመለሽለት ነው ማለት ነው። ከ11 ወር መለያየት በኋላ እኔም ረስቼው እሱም ረስቶኝ ህይወታችንን እየኖርን ዛሬ እዚህ ጋር ለመክሰስ የመጣሁበት ምክንያት ስሙ ቻናሉ ስሙ ተቀየረ፣ ባነሩ ተቀየረ። ስለዚህ ማን ነው ደስታ ቲቪ ብሎ ፋሚሊን እንዴት ይሸጣል? ለማምን ነው ባይሸጥ ደስታ ቲቪ ተብሎ ስሙ አይቀየርም፣ ባነሩ አይቀየርም። ሰው የቀየረው አካል ማን ነው? እሱንም ጊዜ ያሳየናል። እንኑር እንጂ እድሜ ይስጠን እንጂ። ስለዚህ አሁን ፏድ ጥያቄዎችሽን ይመልስ። እሺ ፏድ። ኧረ አሁን ማዘም አያስፈልግም ሀቡዬ። አሁን ይኸውልሽ እሷም ነገሩን አሳጥረዋለች አይደል? በጣም ቀላል አድርጓለች። በጣም ሲምፕል አድርጋልናለች። ቀለል አድርገን እንመልስና ከቻለን እንዝጋው። ቀለል አሁን እሷ ምንም ነገር ማውራት አልፈልግም ከአስከፈ እኔ የመጣሁበት አላማ እዚህ ጋር ሴም ካርዱን አውጥቶ ይስጠኝ፣ ቻናሌን እኔ በራሴ መንገድ ማስመለስ እችላለሁ ነው። ይህን ደግሞ አንተን እኛ በግድ ሳይሆን በጸባይ በፍቅር እንደ ሽማግሌ ሆነን ነው የምንጠይቅህ። ሴም ካርዱ በስነ ስለሆነ ሀቡዬ እኔ እናት ምን መሰለሽ፣ አሁንም አቴንሽኖች ወደ ሌላ ነገር እየሄዱ ነው እና እንዴት መሰለሽ ሀቡ ነገሮች በስነ ስርዓት ቢሆኑ ይሄ ባይቀሳሰሩ ቆንጆ ነው። አሁንም ነው የምልሽ በስነ ስርዓት ቢሆኑ ስልሽ ለምሳሌ ሀቡዬ እኔ የሆነ ነገር ያደረኩ ነው የሚመስለው አንቺ ሰብስክራይብሽ ስንት ነው? በቃ ነገ 190 ሺህ እናስገብ ማለት እኔ እናስገባልሽ ማለት ብትስማሙ ብትታረቁ እሺ። ችግርሽ አሁን ቻናሉ የጠፋው ቻናል ሰብስክራይበሩ 193 ሺህ ስለሆነ ከሆነ እኛ የኢትዮጵያ ሕዝብ ሁላችንም ሰብስክራይበር ግን እዛ ቁጥር ላይ ብናደርስልሽ ደስተኛ ትሆኝና ትታረቃላችሁ ወይ? እኮ እኔ ጥያቄ እኮ እናንተን ለማስማማት ነው እኮ። ወልዳችኋል፣ ተለያይታችኋል። እናንተ ለማስታረቅ ብቻ አይደለም ስልሽ እሱ ብቻ ሳይሆን አልተጣላንም። እዚች ጋር ባይዘው እየተከራከርን ነው። አልተጣላንም። አይ ነው ግን መሰለሽ ፍቅር አብራችሁ ፍቅረኛሞች መሆን ባትችሉ ልንገርሽ ፍቅር እሱ ስቲል ይፈልጋል። ደጋግሞም ተናግሯል። ኦልሬዲ ሰምተሻል። ሽማግሌም ልኮብሻል። ስቲል ትፈልጋለህ ከእሷ ጋር መሆን አይደለም? ስቲል እኔ አንደርስታንድ ያደረኩት ቅድም ብዙ ሽማግሌ ያኔ ይፈልግ ነበር። ስለዚህ እኔ ደግሞ ስቲል ይፈልጋል ብዬ ስላሰብኩ እኔ ሶሪ ተንከራትቻለሁ። በጣም ብዙ ደክም ያለው ለዛ ደግሞ አሁን ያለውን ነገር ታርቃችሁ ያለውን ነገር በጣም ይናጠቃል። እሺ ባልና ሚስት መሆን ባትችሉ ድጋሚ ግን እናትና አባት ስለሆናችሁ በፍቅር ልጃችሁን አብራችሁ እየተገናኛችሁ አብራችሁ እያጫወታችኋት አብራችሁ እንድታሳድጓት ነው። ገባችሁ? ሰላም እንዲሆን ነው መሀላችሁ እኮ ባይዜ ማለት ነው ሀቡዬ። እኔም በጣም የምፈልገው አሁን ቅድም ያላነሳውልሽ ለዚህ ነው ስለ ልጅ ምናምን በቃ ዲቴል ብዙ አይወራ ስለተባለ እንጂ ይኸውልሽ ልጁን አይጠይቅም ለሚለው ጥያቄ ምን መሰለሽ እኔ በተጣላንበት በትንሽ ጊዜ ውስጥ እሷ ስልሽ መቀሌ ሄዳ ነበር። መቀሌ ሆና ልጄን ማየት አልችልም። እሷ ናት ልጄን ልታሳየኝ የምትችለው።
የሆነ ከተመለሰች በኋላ ምናምን ነገር ባይዜ ልጄን ልጠይቃት ሞክሬ ማየት እንጂ እንደዚህ ማየት እንጂ መውሰድ አትችልም ልጅህን አለች ብለሻል። እሺ ይህን እነዚህ ልጠይቃት ብለሻል። መልሽልኝ። ልጅህን እንደዚህ በአይነህ ማየት እንጂ መውሰድ አትችልም ብለሻል። ቴንኪው በጣም የምፈልጋት ምዕራፍ ናት። አላወራም ያወራለሁ ግን ያልሽ ምንድን ነው ፎቶውን ያለኔ ፍቃድ እየፖስተው ነበር ብዬሻለሁ። እኔ እዛን ሰዓት ምንም አይነት ፎቶ አልፖስትም፣ ምንም አይነት ቪዲዮ አልፖስትም። ሰው መጣ ገባሽ? ከ7 ወር በኋላ ነው የመጣው። 7 ቪዲዮ አልፖስትኩም። ልጄን ከመከልከልሽ በፊት ቪዲዮ አልፖስትሽም። ስለ ልጅ ወጥሽ አላወራሽ? እሺ ይሄንን ቪዲዮ እኔና ልጅ ያለንበትን ፎቶም ሆነ ቪዲዮ አልፖስትኩም። በእናትህ እሱ አይደለም ስለ ልጅ አላወራሽ? ቪዲዮ እንዴ ስለ ልጅማ 2 ቪዲዮ ካወርቻለሁ አልኩህ ያኔ። ያው እኮ ከ7 ወር ያኔ እኔም እኮ ስለ ልጅ እኔ ቪዲዮ ፖስት አላውቅም። እኔ መቀሌ በነበርኩ ሰዓት አልፖስትኩም። ስለ ልጃችን አልፖስትኩሻል። አንተና ልጄን ፎቶ የተነሳችሁበትን የምነግርሽ ታሪክ አለ፣ የሆንልሽ ነገር አለ። ፎቶ አሰርቼ እሱ ዩቲዩብ ላይ ነው። እሱ ደግሞ ቲክቶክ ላይም እመጣልሃለሁ። ቲክቶክ ላይም እንደዛ ብለሃል። እኔ ለምነው ሚዲያ ላይ ያለ ነገር ነው። አለም ነው ዋሻለሁ። እሺ አሁን ስለዚህ መከራከር አይደለም። አንቺም ሰርተሻል፣ እኔም ሰርቻለሁ። እሺ መቤቴን እኔ የሆነ ነገር ሲያወራ ሚዩት እያደረኩ ነው። ዝም እያልኩ እየሰማሁት ያለው ለምን የምንከራከረው? በስተመጨረሻ የኔ ተራ ነው። ከ7 ወር በኋላ እኔ መቀሌ ላይ ማለት ነው እንደነገርኩሽ ያን 2 ቪዲዮ ሰራው። የሁለተኛው የመጨረሻ ቪዲዮ ላይ ስለምንም ታሪክ ስለአለፈው ታሪክ ላላወራ ካሁን በኋላ አዲስ ምዕራፍ አዲስ ነገር እንደምጀምር ነው የጀመርኩት። አሸንዳ ነበረ። አሸንዳ ከጓደኛዬ ጋር ላከብር ሄድኩኝ። እዛ ሆኜ ብዙ ድራማ ይሰራብኝ ነበረ። ገባሽ? ብዙ ነገር ይመጣ ነበር። ከዛ መጣው እዚህ መጥቼ አንተ ልጄ ምናምን እያልክ ድራማ እየሰራ ግን ልጅህ እንዴት ናት ብለህ ደውለህ አታውቅም የሚል ቪዲዮ ሰራው። ከዛ በንጋታው ልጄ ብሎ ደወለ። እግዚአብሔርን አመስግነኝ ልጅህ እንዳለ አስታወሱ ብዬ ተናግሬያለሁ። ሪከርድም አለኝ። እንደዚህ ብዬ ነው ያወራሁት። ከዛ አይ ማየት ፈልጌ ነው ሲለኝ እሺ ነገ ሰፈርና አሳይሃለሁ አልኩት። ከዛ ነገ መጣ በንጋታው። ከዛ ከእሱ ጋር አንድ ላይ ውሎ እንዲመጣ ነው የፈለገው። እንዴት ነው የምሰጠው ስታስቢው? ከ7 ወር ሙሉ ልጄ ብሎ ደውሎ የማያውቅ ሰው መቶ ልጄ ብሎ ሲለኝ እንካም ብለው ማለት ምንድን ነው? አሁን እኔ ብሰጥ ራሱ እናት እባላለሁ። ታየው ስለሌላ ነገር ምናምን ታየው። ከዛ ማየት ትችላለህ፣ ማጫወት ትችላለህ እዚች ጋር ምናምን ግን እንድትወስድ አልፈቅድልህም ስለው ጽፎብኝ ይልማል። ታያለሽ እቺ ቃል ትቆጭሻለች የሆነ ነገር ምናምን ብሎ ምክንያቱም እንደዛ ብሎ ሄዳ እኔ የዛን ጊዜ ባይዘዊ ማልገረመኝም አልገረመኝም። እሺ ይቆጨኝ፣ ምክንያቱም ብዙ ነገር ብዙ ድራማ ነው ስለ ይቆጨኝ የሆነ ነገር እንዲተባብለን የተለያየ ነው የዘለች በቃ ሄዳ ተለያየን። ከዛ መቼ መልሳልሻለች። አቡዬ ልቀጥል እኔ እሺ ቀጥል። ግን አጠራ አድርጉት። አቡ እኔ አሁን ዘላስ መቤቴ እግዚአብሔርን በጣም እየደከመኝ ነው፣ በጣም እያላበኝ ነው። እዚች ጋር 1 ሲም 2 ደግሞ ባንክ ስቴትመንት ሁለታችንም ጋር ያለው አንድ በሱ በኩል አንድ በእኔ በኩል እኮ ባንክ ስቴትመንቱ ለስቴት ገለየት ነው ኦልሬዲ የተናገረው ነገሮች ነው። እንዴ ቆይ ይሄና ባጭሩ ልጠይቅሽ። ባንክ ባንክ ጋር እኔ መጀመሪያ የመሰለኝ ልንጋሽ ፍቅርዬ እሱ ጋር ብዙ ብር ይዘሽ ብዙ ብር ትተሽለት ሄደሽ አንቺ ባዶ እጅሽን ወጥተሽ አንቺ በጣም እንደተጎዳሽ ነው እኔ ስቲል እያሰብኩ የነበረው እና 1.5 የባንክ ዕዳ የነበረው ሳይሆን ነው ያሉ ሰዎች ላስረዳሽ። መኪና 4 ሚሊዮን ከተነሳ 1.5 ከባንክ ዕዳ ከሆነ እጃችሁ ላይ የነበረው 700 ሺህ ብቻ ከነበረች ሩብ ማጥቶንም የነበረች እሱ ነገር ለእኔ አልጠይቅ እኔ አላወራሁትም። እነዚህ ዕዳዎች ማለት ከፍለው ሰርቶ ከፈላይ እሺ የባንኩንም ሆነ በማን ስም ነው የባንኩ ዕዳ የተደረገው? አስረዳ ኖ አንደኛ በ700 ሺህ አይደለም የጀመርነው 900 ሺህ ነው። ከዛ በኋላ በሁለተኛው ቀን ምናምን ደሞዝ 200 ምናምን ሺህ ብር ይወርድናል። 1.1 ይዘን ነው መኪና ልንገዛ የተነሳ ነው እና ደግሞ
የመጣሁት ሲል እኔ ዝም ብሎ ገዝቶ መጣ ሳይሆን ያልኩት ሄዶ ሲፈራረም ምን በሱ ስም ሲያደርግ ምናምን አላውቅም። በቃ መኪናው ብቻ ሲመጣ ነው የማውቀው በሱ ስም እንደሆነ እንጂ በሱ ስም ሊያደርግ ሲል የሆነ ነገር ምንም የማውቀው ነገር የለም ምን ያልኩት እና ደግሞ ቴንኪዩ እና ደግሞ ምንድን ነው ከሰው ተበድረናል። ይሄ አልክድም፣ ግን ደግሞ ይሄ ባንኮች ላይ ያለ እንደነገርኩሽ ነው። ምክንያቱም የወሩ ራሱ ማለት ነው በእሷ ነው የምንጠቀሙ ሲባል ለአስፈላጊ ነገር ምክንያቱም ለቤት ኪራይ ክፍል እዛው ላደርግ የሆነ ነገር ላስቤዛ በቃ እጅ የሚቀመጥ እሱ ጋር ነው። ይሄ መደጋገም እየሆነብኝ ነው፣ ግን ደግሞ ለአንቺ ለማስረዳት ግልጽ ለማድረግ ያህል ነው። ከዛ ደግሞ ምንድነው መኪና ገዝተን ከጨረስን በኋላ ይሄ ሁሉ ብር እያለን እንዴት እበደራለሁ አለ። ገባሽ? ከብዙ ሰዎች ብድር ጠይቄ ነበረ፣ ስፔሻሊ እኔ ማለት ነው ከብዙ ሰዎች ጠይቄ ነበር። እነዛ ሰዎች ደግሞ አልተመቻቸውም። ገባሽ? ይሄ መኪና የተገዛበት ብር ብቻ ሳይሆን ሊገዛበት የሄደበት ርቀት በጣም ብዙ ብር ፈጅቷል። እኔ እንደዛ ከሆነ ከአካውንቴ አንዴ 600,000 ብር አንዴ ደግሞ 1 ሚሊዮን ብር ያዘዋወርኩበት አለ። ገባሽ? 700,000 ተብሎ 1 ሚሊዮን ያዘዋወርኩበት አይኖርም። ኬት ነው የሚመጣው? ከዛ እሱ ባንክ ስቴትመንት ዋና የፈለግኩት ባንክ ስቴትመንት ለዚች ነው። ከዛ ምንድን ነው መኪናው ከተገዛ በኋላ የጠየኳቸው ሰዎች ማስገባት ጀመሩ።